ይሄ አዋጅ መገልበጥ አዋጅ መሻር ለአስጢን ይሰራል፣ ለአስቴር ግን አይሰራ። አስቴር አዋጁን ገልብጣ ሁሉ ትገባለች። ለምን? በሞገስ ነው የምትገባው። ስትገባ ነጠላዋን አትገባ፣ ሞገስ ደርባ ትገባለች። አዋጅ አለ ሲሏት ይኖራ ከአዋጁ በላይ ነው ንጉሱ የወርቅ ዘንግ ይዘረጋልኛል ትላለች። መጽሐፍ ሲናገር አጋጋዊው ሃማ አማሌቃዊ ነው። አማሌቅ ማለት የእግዚአብሔር ሕዝብ ታሪካዊ ጠላት ናቸው። እግዚአብሔር እስራኤልን ከግብጽ ምድር አውጥቶ ወደ ከነዓን ሊወስድ ሲል እየቀደሙ መንገድ የሚዘጉ ናቸው። ደግሞ ይገርማቸዋል። በደከሙበት ሳን ነው የሚመጡ። እስራኤል ምድረ በዳው ሲያደክመው ሲርባቸው መዋጋት አቅም እንደሌላቸው ልክ ያይና አሁን ደክመዋል፣ አሁን በሄድ እገላቸዋለሁ ብሎ ይመጣ። አማሌቅ የእግዚአብሔር ሕዝብ ታሪካዊ ጠላት። ይገርማቸዋል። እግዚአብሔር አማሌቅን ለማጥፋት ከሙሴ ጀምሮ በኢያሱ ቀጥሎ እስከ ሳኦል ድረስ የቤት ስራውን ሲሰራ ነው የቆየው። ሳኦል ይሄን የቤት ስራ ባለመስራቱ ምክንያት ነው መንግስቱ የተቀደደችበት። አማሌቅን አላጠፋም። የተቀባው እንዲያጠፋ ነበር፣ አላጠፋም እግዚአብሔር። ስለዚህ እየተከታተላቸው አሁን ለመርዶኪዮስ ጋር ደርሷል። አማሌቅ ሊያጠፋ ይሄ ታሪካዊ ጠላት እየተከታተለ በንጉሱ ዘመን ደግሞ ገብቶ እዚህ ቦታ ይዟል። ይገርማችኋል። አንዳንዴ ጠላት ከፍታ የያዘ ይመስላል። እስከ ጊዜው ስታዩት ትፈሩታላችሁ። ወንበር ላይ እኮ ነው። ወንበር ላይም ቢሆን በዚህ ጋር ደግሞ የሚያድግ ሌላ ጎናችሁ ያለው ሰው ጠላት በዚህ ጋር እያደገ ነው፣ እግዚአብሔር በዚህ ጋር እየመጣ ነው በሉት። እየመጣ ግዴላችሁም እንዳትፈሩ፣ ኪዳን የሌለውን እንዳትፈሩ። እግዚአብሔር እንደዚህ ያለ አማሌቅን አጠፋዋል። አስቴር መጽሐፍ ምዕራፍ 9 ላይ ያለ ቃል ነው። እንደዚህ ይላል። አዳር በተባለው በ12ኛ ወር 13ኛ ቀን በንጉሱ ትእዛዝ የወጣው አዋጅ የሚፈጸምበት ዕለት ነበረ። በዚህም ዕለት የአይሁድ ጠላቶች የበላይነቱን እንደሚያገኙ ተማምነው ነበረ። ሁኔታው ግን ተለወጠና አይሁድ በሚጠሏቸው ላይ የበላይነትን አገኙ ይላል። ጌታ ይባረክ። አሮጌው መደበኛ ትርጉም ላይ አዳር በተባለው በ12ኛው ወር ከወሩም በ13ኛው ቀን የንጉሥ ትእዛዝ በሚፈጸምበት በዛ ቀን አይሁድ በጠላቶቻቸው ላይ ጠላቶች በአይሁድ ላይ ሊሰለጥኑበት ባሉት በዛው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ ይላል። ጎናችሁ ያለውን ሰው ዛሬ አንተ ላይ የወጣ የትኛውም አዋጅ የሚገለበጥበት ቀን ነው በሉት። የሚገለበጥበት ቀን ነው በሉት። ዛሬ አንድ አዋጅ ሰምቶ የመጣ ሰው ካለ ይሄንን አዋጅ እንገለብጣለን። አሜን ትላላችሁ ወይ? ኢየሱስ ያድናል። አሜን ነው። ጌታ ይባረክ። ይሄ ቃል በልቤ ስላለ ዝም ብሎ እንደመጣ አላስብምና ለሆኑ ሰዎች መልእክት እንደሆነ አምናለሁ። የእግዚአብሔር መለኮታዊ ጣልቃ ገብነት ዛሬ የሚሆንላቸው ሰዎች አሉ። መለኮታዊ ጣልቃ ገብነት ጋድስ ኢንተርቬንሽን። ይሄ እግዚአብሔር እዚህ ጋር ገባለሁ ብሎ ክፍተቱ ላይ የሚገባላቸው ሰዎች አሉ። አሜን ነው ወይ? ጎናችሁ ያለው ሰው ዛሬ የትኛውም አዋጅ የሚገለበጥበት ቀን ነው በሉት። በመጽሐፍ ቅዱሳችን በሴት ስም ከተጻፉ 2 መጽሐፍት መካከል አንዱ የአስቴር መጽሐፍ ነው። 2 በሴቶች ስም የተሰየመ መጽሐፍት አለ ከ66ቱ መጽሐፍ መካከል። ከነዚህ መካከል አንዱ የአስቴር መጽሐፍ ነው። ሁለተኛው እንደምታውቁት የሩት ነው። እቺ አስቴር እዚህ መጽሐፍ ላይ ዋና ተዋናይ ናት። በታሪኩ ላይ ስናየው የአስቴር መጽሐፍ 10 ምዕራፎች አሉት። ከ10ሩ ምዕራፍ የቅድም ያነበብኩላችሁ 9ኛው ምዕራፍ ላይ ያለ ነው። ግን ከኋላ ጀምሬ እንደዚህ የመጣው ሳሳያችሁ የእግዚአብሔርን ጣልቃ ገብነት በእናንተ ሕይወት ታዩታላችሁ። ዛሬ ጎናችሁ ያለው ሰው የእግዚአብሔር ጣልቃ ገብነት በሉት። ሃሌሉያ ጌታ ይባረክ። ይሄ የአስቴር መጽሐፍ አንድም ቦታ እግዚአብሔር የሚል የለውም። ግን የእግዚአብሔር ጣልቃ ገብነት ግን ማአት ቦታ ነው ያለበት። የእግዚአብሔር ሚስጥራዊ አደራረግ ስውር እጁ ሲንቀሳቀስ የሚታይበት መጽሐፍ ነው። አሜን ነው። እና እዚህ መጽሐፍ ላይ ሲጀመር ታሪኩ የሚጀምረው ንጉሥ አርጤክሰስ በ127 ሀገሮች በሚመራበት በሚያስተዳድርበት በዛ ወቅት የተከናወነ ታሪክ ነው። ከባቢሎን ምርኮ 100 ዓመት በኋላ ይሄ ንጉሥ አርጤክሰስ የሚባለው የአሕዛብ ንጉሥ ነው። 127 ሀገሮችን የሚመራ ከባድ ንጉሥ ነው፣ አሕዛብ ነው። እና ይሄ ንጉሥ በሚመራበት በዛ ሁኔታ ድግስ ደገሰ። ለ7 ቀን የሚሆን ድግስ ደገሰ። ይሄን ድግስ ከደገሰ በኋላ ከ127 ሀገሮች የተውጣጡትን መኳንንቶች፣ አመራሮች፣ ነገስታትን ሰበሰበና ማብላት ማጠጣት ጀመረ። በዛ ሁኔታ ያለ 7ኛው ቀን ላይ ሰከረ ይላል።
ሰከረ ይላል። ጠጣ በላ። ከዛ በኋላ ልክ የድግሱ ማብቂያ ላይ ሚስቱ የነበረችውን አስጢንን ወደ መድረኩ ትምጣና ውበቷ ይታይልኝ፣ በእነዚህ በነገስታቱ መካከል አስጢን ትምጣና ትንጎራደድ አለ። ይሄን በሚልበት ወቅት አስጢን አልመጣም አለች። እኔ ደግሞ ሴቶችን ሰብስቤ እንደ ቀዳማዊ መቤትነቴ የሴቶች ፕሮግራም ውመን ኢምፓወርመንት በዚህ በኩል አዘጋጅቻለሁ፣ ልገኝ አልችልም አለች። ንጉስ ተቆጣ። ከዛ በኋላ እንደዚህ አለ፣ በአንድ ቤተ መንግስት ሁለት ድግስ አይቻልም፣ ስለዚህ አስጢንን አስወጧት ብሎ በዛ በሰከረበት ሁኔታ አዋጅ አወጣ። በፋርስና በሜዶን ደግሞ ህግ አንዴ ከወጣ ወጣ ነው፣ አይሰረዝም፣ አለቀ። ንጉሱ አንዴ ማታ ተናገረ። ጠዋት ከእንቅልፉ ሲነቃ ከስካሩ ሲነቃ ማታ ምንድነው ያረኩት አለ። ንጉስ ተናገርክ እኮ፣ ካንደበት ቃል ወጣ፣ ትእዛዝ ወጣ፣ አዋጅ ወጣ፣ አስጢን ትውጣልኝ አለ ካሉት። ጎናቸው ያለውን ሰው በአንድ ምዕራፍ ከህይወትም የሚወጡ ሰዎች አሉ ዛሬ በሉት። ዛሬ የመጀመሪያው ምዕራፍ ላይ ለቀውህም ይሄዳሉ በሉት። አሜን ትላላችሁ ወይ? አስጢን እንድትቆይ አልተፈለገም። አስቴር መግባት ስላለባት። አቤት 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 አቤት! ዛሬ አስጢን ትወጣለች፣ አስቴር ትገባለች። ጎናቸው ያለውን ሰው አስጢን ትወጣለች፣ አስቴር ትገባለች በሉት። አልኩ። አዎ በቃ ወጣ ነው። ይሄ አዋጅ መገልበጥ፣ አዋጅ መሻር ለአስጢን ይሰራል፣ ለአስቴር ግን አይሰራ። አስቴር አዋጁን ገልብጣ ሁሉ ትገባለች። ለምን? በሞገስ ነው የምትገባው። ስትገባ ነጠላዋን አትገባ፣ ሞገስ ደርባ ትገባለች። አዋጅ አለ ሲሏት ይኖራ፣ ከአዋጁ በላይ እኔ ንጉሱ የወርቅ ዘንግ ይዘረጋልኛል ትላለች። አሜን ነው ወይ? ይገርማችኋል። አስጢን አልቆየችም፣ ወጣች። ስደተኛዋ አስቴር ከሌላ ሀገር የመጣችዋ መርዶኪዮስ አጎቷ ነው በነገራችን ላይ ለአስቴርና በስደት ነው የመጡት። በሱሳ ግንብ ስር ቁጭ ብለዋል። የስደት ሀገር ሰዎች ናቸው፣ ሀገራቸውም አይደለም። መርዶኪዮስ ደግሞ በጣም የሚገርም ሰው ነው። ያለ መናወጥ በሱሳ ግንብ ስር ቁጭ ብሎ እኛ ሃይማኖት አለን የሚል ሰው ነው። እኛ የራሳችን ህግ አለን፣ ለአሕዛብ አንሰግድም፣ እነሱ ለሚያወጡት ትእዛዝ አንንበረከክም የሚል ሰው ነው። ይሄ መርዶኪዮስ እንደዚህ ያለ የቁንጅና ውድድር ንጉሱ እየፈለገ ነው ሚስት ሲባል ቶሎ በሎችን አስቴርን ነይ ትገቢያለሽ አለ። የምትገቢው ግን ሚስት ለመሆን አይደለም፣ አንቺ የምትገቢው አይሁድን ለማስቀጠል ነው አላት። አቤት 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 አቤት! አሜን ነው ወይ? አረ አሜን ነው ወይ? ጎናችሁ ያለውን ሰው እግዚአብሔር ለሆነ ነገር እየፈለገ ነው፣ ትገባለህ በሉት። እየፈለገ ነው። ዛሬ እግዚአብሔር አንድ ሰውን ነገር ሲፈልጋ ያለው ያ ሰው ይገባል። የሚገባው ግን ለዓላማ ነው። የሚገባው ሚሽን ይዞ ነው። የሚገባው የሚቀጥል ነገር ስላለ ነው። ጎናችሁ ያለውን ሰው ዛሬ የምትገባበት ቦታ አለ በሉት። እግዚአብሔር እየፈለገህ ነው፣ ነገር እየፈለገህ ነው በሉት። አንተ አስቴር መጣች። በዕብራይስጥ ስሟ ሀዳሳ ትባላለች። ሀዳሳ ወደዚህ ስትመጣ ነው አስቴር ያሏት። ወደ አሕዛብ ምድር ስትመጣ ሀዳሳ መጣች። ጌታ ይባረክ። ሁለተኛው ምዕራፍ ላይ መጣች። የቁንጅና ውድድር፣ በጣም የሮያል ፋሚሊ ልጆች አሉ፣ ቆንጆ የዛው የሀገሬው ልጆች አሉ፣ በጣም በጥሩ ሁኔታ ያደጉ። እሷ ስደተኛ ናት። በጣም ያለ እናት ያለ አባት ነው ያደገችው። ስደተኛዋ አስቴር መጣች። አይ አንቺ በቁንጅና አይደለም ካቶክ ምናምን ስታረጊ አይደለም ንጉሱ የሚወድሽ አላት። ትገቢያለሽ፣ ወደ ውስጥ አልፈሽ ትሄጃለሽ አላት። ለምን? ኪዳን ላይሽ ላይ አለ። ለምን? እግዚአብሔር ፈልጎሻል። ለምን? ሊሰራብሽ ያለው ስራ ስላለ። ትገቢያለሽ፣ ታሸንፊያለሽ። ጎናችሁ ያለውን ሰው ዛሬ ትገባለህ፣ ታሸንፋለህ በሉት። ቆነጃጅት መጡ። የንጉሱን ልብ ለማማለል በፊቱ ጎርደድ አሉ። ካቶክ ተለማምደዋል፣ ሞዴሊንግ ሰልጥነዋል። በጣም ተመደበላት አስቴር። ለ12 ወር በሽቶና በከርቤ ተጣጠብ፣ ከዛ በኋላ ወደ ንጉሱ ትቀርባለች ተብላ ገባች። ተመደበላት። ደንገጡሮች ተሰጧት። እየታሸች እየተቀባች ቆየች። በዚህ መሃል አንድ ሴረኛ ሰው ደግሞ በቤተ መንግስቱ በንጉሱ ፊት ሞገስ ያገኛል። ሃማ ይባላል። ሞገስ አግኝቷል። ንጉሱ ከዙፋኑና ከሚስቱ በቀር ሁሉን ሰጥቶታልና ሃማ ጎርደድ ይላል። ግን አንድ የሚረብሸው ሰው ደግሞ አለ። ሁሉም ሲያጎበድድለት አንድ የማያጎበድድለት አለ። ኪዳን ያለው፣ ሃይማኖት ያለው፣ እምነት ያለው፣ እግዚአብሔር ያለው። አሜን 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 አሜን። ይረብሸዋል። በቃ ሲወጣ ሲገባ ሌሎቹ ሲሉት እሱ አይለውም።
ጀነን ብሎ ያየዋል። ይሄን ሰው ምን ላድርገው ይላል። ምን ስለሆንክ ነው ሲሉት፣ አይ እኛ የራሳችን ሃይማኖት አለን፣ እኛ ህግ አለን፣ እኛ አይሁዳዊ ነን። አሜን ነው ወይ? ንጉሥ ላወጣው ትእዛዝ አንተ አትገዛም? አልገዛም። ከዛስ ደግሞ ንቅንቅ አይልም ሰውየው። በጣም የሚገርመኝ ፈሪም አይደለም፣ ቦልድ ነው። አይፈራም፣ ፈርቶ አያፈገፍግም። የሆነ ነገር ሲባል አሉ ብሎ ወደኋላ አይልም። እየተባለ ቦታው ላይ ቁጭ ንቅንቅ። ጎናቸው ያሉት የፈለጉትን ይላሉ፣ አንተ ቁጭ ትላለህ በሉት። ቁጭ የፈለጉትን ሊሉ ይችላሉ በሉት። የፈለጉትን ሌሊት እየተማከሩ ጠዋት ማተም እየመቱ ህግ ሊያወጡ ይችላሉ። አንተስ ቁጭ። እግዚአብሔር ነው የሰጠኝ እሱ ነው ያለኝ እናንተን አልሰማም እሱን እሰማለሁ ይላል። አቤት 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 አቤት። ጎናቸው ያለው ሰው ያንተ መልእክት እኮ ነው ይሄ በሉት። ያለ መናወጥ ይላል። በንጉሥ ደጃፍ ቁጭ፣ በሱሳ ግንብ ስር ሲወጣ ሲገባ ያየዋል። ስልጣን አለው እኮ ግን እንዳይነካው ደግሞ አለ ከላይ ተው ይሏል። የሆነ ነገር ሲል ተው። አሜን ነው ወይ? አሜን ነው ወይ? ልክ ሲመጣ ይሏል። ሰውየው የኪዳን ሰው ነው። ዝም ብሎ የሚነቀነቅ እንዳይመስል ገፍተር አድርገን የምጥለው አይደለም። ቸክሎ ነው የተቀመጠው። ከዛ በኋላ እንዲህ አለ፣ እንዴ እኔ እኮ ንጉሥ ማህተሙንም ሰጥቶኛል፣ ምኑንም ሰጥቶኛል። በንጉሥና ፊርማ ማህተም አድርጌ ላስጠፋው እችላለሁ። እሱም ብቻ አይደለም 127 ሀገር ያለውን የተበተነውን አይሁዳዊም እንኳን በዚህ ሰው ምክንያት አጠፋዋለሁ ብሎ በልቡ ጸነሰ። አንተ ሃማ ክፉ ነው። ከበስተጀርባው ደግሞ ሴራ አለው፣ መንፈስ አለው፣ የሚገፋው አንድ የሚረዳው አቅም አለ። መጽሐፍ ሲናገር አጋጋዊው ሃማ አማሌቃዊ ነው ይላል። አማሌቅ ማለት የእግዚአብሔር ሕዝብ ታሪካዊ ጠላት ናቸው። እግዚአብሔር እስራኤልን ከግብጽ ምድር አውጥቶ ወደ ከነዓን ሊወስድ ሲል እየቀደሙ መንገድ የሚዘጉ ናቸው። ደግሞ ይገርማቸዋል። በደከሙበት ሳን ነው የሚመጡት። ልክ እስራኤል ምድረ በዳው ሲያደክመው ሲርባቸው መዋጋት አቅም እንደሌላቸው ልክ ያይና አሁን ደክመዋል፣ አሁን በሄድ እገላቸዋለሁ ብሎ ይመጣል። አማሌቅ የእግዚአብሔር ሕዝብ ታሪካዊ ጠላት ነው። እግዚአብሔር እንደዚህ ያለ አማሌቅን አጠፋዋለሁ አለ። እግዚአብሔር አማሌቅን አጠፋዋለሁ። ይሄ ሃማ አማሌቃዊ ነው። ስለዚህ ሰውየው ላይ ያለው መንፈስ የእግዚአብሔር ሕዝብ ጠላት ነው። ሲያየው ሃማን ሲያየው መርዶኪዮስን ሲያየው የሚናደደው መርዶኪዮስን ብቻ ዋንቷን አይደለም። ጸቡ ከሕዝብ ጋር፣ ጸቡ ከአይሁድ ጋር ነው። ጸቡ ከኪዳን ጋር ነው። ይገርማችኋል። እግዚአብሔር አማሌቅን ለማጥፋት ከሙሴ ጀምሮ በኢያሱ ቀጥሎ እስከ ሳኦል ድረስ የቤት ስራውን ሲሰራ ነው የቆየው። ሳኦል ይሄን የቤት ስራ ባለመስራቱ ምክንያት ነው መንግስቱ የተቀደደችበት። አማሌቅን አላጠፋም። የተቀባው እንዲያጠፋ ነበር፣ አላጠፋም እግዚአብሔር። ስለዚህ እየተከታተላቸው አሁን መርዶኪዮስ ጋር ደርሷል። አማሌቅ ሊያጠፋ የእግዚአብሔርን ሕዝብ ጠላት ሊያጠፋ ይሄ ታሪካዊ ጠላት እየተከታተለ በንጉሱ ዘመን ደግሞ ገብቶ እዚህ ቦታ ይዟል። ይገርማችኋል። አንዳንዴ ጠላት ከፍታ የያዘ ይመስላል። እስከ ጊዜው ነው በሉት። ጎናቸው ያለውን ሰው እስከ ጊዜው ነው በሉት። እስከ ጊዜው ነው ስታዩት ትፈሩታላችሁ። ወንበር ላይ እኮ ነው አይደለ? ወንበር ላይም ቢሆን በዚህ ጋር ደግሞ የሚያድግ ሌላ አለ። አቤት ግድ የለም። ጎናቸው ያለውን ሰው ጠላት በዚህ ጋር እያደገ ነው፣ እግዚአብሔር በዚህ ጋር እየመጣ ነው በሉት። እየመጣ ነው። በዚህ ጋር አንዳንድ ሰው ወይኔ የጠፋው አለቀልኝ ሲል፣ በዚህ ጋር ደግሞ እግዚአብሔር ቆይ ተረጋጋ፣ እኔ በራሴ ሰዓት ነው የምሰራው፣ በራሴ ጊዜ ነው ማረገው። አሜን ነው። ግድ የላችሁም እንዳትፈሩ፣ ኪዳን የሌለውን እንዳትፈሩ። ዳዊት አንድ ጊዜ እንደዚህ ያለ ይሄ ነው አለ። ይሄ እኮ ኪዳን የለውም። ሁሉም ፈርተውታል እኮ። ከብዳ ነው፣ ብረት ለባሽ ነው፣ ጦረኛ ነው፣ አደገኛ ነው። ሲመጣ ግን እሱን አይደለም ያየው። ይሄማ ሸለፈታም ነዋል። ይሄ ኪዳን ይሄን ነው እንደ ፈርታችሁ ውስጥ እንቦቀቦቅ። ይሄንማ እዘርረዋል። መርዶኪዮስ እንደዚህ ያለ ይመስለኛል። አልፈራውም። ሃማ ሲመጣ አይደነግጥም። ይገርማችኋል። 127 ሀገር ላይ ያለ አይሁዳዊ በሙሉ እንዲጠፋ በፈጣን ፈረሶችና ሰረገሎች ደብዳቤ ላከ። እንዳያልፉ እንዲጠፉ የልጅ ልጃቸው ሁሉ እነሱና የነሱ የሆነው በሙሉ ድምጥማጡ እንዲጠፋ አዋጅ አስወጣ ከንጉሱ። እግዚአብሔር ታዲያ ጠቢብ አይደል? አስቀድሞ ማንን አስገብቷል? አስቴርን። ጎናቸው ያለውን ሰው አስቀድሞ አስገብቷል በሉት። ይችልበታል። እግዚአብሔር እኮ ይችልበታል። አስቀድሞ ታውቃላችሁ። አስቴር ስትገባ አይሁዳዊ እንደነበረች አያውቁም። አጎቷ ነግሯታል። ገብተሽ አይሁዳዊ ነኝ እንዳቲ አያውቅም። ሃማ አይሁዳዊ እንደነበረች አያውቅም፣ አላወቅም። አጎትዬ ወደ ውስጥ ላከ። አንድ ሴራ ተፈጽሞ ነበረ።
ንጉሱ ላይ ሴራ ሲያሴሩ ያደሩ ገበታና ታራ የሚባሉ ሁለት ሰዎች ነበሩና የነሱን ወሬ የሰማው መርዶክዮስ ወደ አስቴር ውስጥ ላከ፣ ደብዳቤ ጻፈ። ንጉሱ ላይ ሴራ እየተሰራ ነው፣ አንቺ ውስጥ ገብተሻል፣ ስራ መስራት አለብሽ ብሎ ላከ። ይሄ ደብዳቤ ተጽፎ ፋይል ተደርጎ ተቀምጧል። ለመቼ አለው ቀን ግዴ ለምጎናቸው ያለው ሰው ዛሬ ያረካት ያለችው ነገር ትጻፋለች፣ እየተጻፈች ነው በሉት። እየተቀመጠች ነው፣ ለሆነ ቀን ትፈለጋለች፣ ተመዛ ትወጣለች በሉት። ተመዛ ትወጣለች። እኔ በጌታ ቤት ስለፋ ስደክም ሳገለግል የምትሉ ሰዎች አረረረ ይመዘዛል፣ የሆነ ቀን ይመዘዛል፣ የሆነ ቀን እንዴ ይሄ ምን ተደርጎለታል የሚባልበት ቀን አለ። አሜን ትላላችሁ ወይ? እና መርዶክዮስ ወደ ውስጥ ላከ ደብዳቤ። አንቺ ንጉስ ቤት ስላለሽ የምትተርፊ እንዳይመስልሽ፣ ቶሎ ብለሽ ይሄን ቤት ስራ ስሪ። አይሁድ በሙሉ ከ127 ሀገር ሊጠፋ ነው። እምቢ ብቲ መዳን ለአይሁድ ከሌላ ቦታ ይሆናል። ግን ይሄን እድል የሰጠሽ እግዚአብሔር ነው፣ ተጠቀሚበት። አይሁድ በሙሉ ሊጠፋ አዋጅ ወጥቷል። አንቺ ቀድመሽ ገብተሻል፣ ለንጉሱ ቀርበሻል። ስለዚህ ይሄንን አዋጅ እግዚአብሔር ባንቺ ነው የሚገለብጠው። ኦፖርቹኒቲ ነው ላንቺ። እምቢ ብቲ ግን መዳን ለአይሁድ ከሌላ ቦታ ይሆናል። በጣም ደስ ይለኛል። ሴትዮዋ እሺ ያለች፣ ችግር የለም ግን ወደ ንጉሱ ለመግባት 30 ቀን ያስፈልገኛል። ግን ይሄንንም አልፎ እንዲሄድ እናንተም በውጭ ያላችሁ ጸልዩልኝ፣ እኔም ከደንገጡሮቼ ጋር ጾም ጸሎት ይዤ እገባለሁ፣ በነጠላው አልገባም አለች። ጎናችሁ ያለው ሰው በሞገስ ይገባል በሉት። በሞገስ አንተ ምን እንዴት ቢገባት ነው? ባዶዬን አልገባም አለች። ጾም ጸሎት ያዙልኝ ለ3 ቀን፣ ከ3 ቀኑ ጾም ጸሎት በኋላ ግን ወደ ንጉስ እገባለሁ አለች። ዋው! ኢየሱስ ያድናል። አረ ኢየሱስ ያድናል። ወደ ንጉስ ገባች። ንጉስ ራት ልጋብዝህ ፈልጋለሁ። ሰውየው በፍቅር ጠብ ብሏል። መቼ ነው? ነገ ነው። ስትመጣ ግን ብቻ እንዳትመጣ፣ ያንን ሐማም ይዘውና። ዋው! አረ እግዚአብሔር በስራ ላይ ነው። ጎናችሁ ያለው ሰው እግዚአብሔር በስራ ላይ ነው በሉት። እግዚአብሔር በስራ ላይ ነው በሉት። እሺ ገኛለሁ። አንተ ምን አይነት ሞገስ ተቀብላ ብትገባ ነው? እሺ እመጣለሁ። ጌታ ይባረክ። የወርቁ ዘንግ ተዘረጋላት። አንተ እመጣለሁ። ያለ ህግ ነው የገባችው። አይቻልም። ከ30 ቀን በፊት ትግባ። አስቴር ናት፣ አስገቧት። ዋ ማን ነው አስቴር ከሆነች ትግባ። ኢየሱስ ያድናል። ዋው! ንጉሱ 6ኛው ምዕራፍ ላይ መጽሐፍ ሲናገር እንደዚህ ይላል። ሌሊቱን እንቅልፍ አጥቷደረ ይላል። እንቅልፍ አጥቷደረ። ምን እንደነካው? ቆንጆ አልጋ ነው እኮ፣ በጣም ጽድት ያለ ፍራሹ ይመቻል፣ ኤሲ አለ ምናምን፣ ጽድት ሙቀት ነው እንዳይል ምንም የለም። ተመቻችን፣ ተመጥኖለት ነው የሚበላው። ንጉስ ነው እኮ፣ የ127 ሀገር ንጉስ ነው። ተመችቶት ነው የሚል። እንቅልፍ አጣ። ይሄ ነገር ምንድነው ብሎ ተነስቶ መዝገብ ማገላበጥ ሲጀምር አንድ ነገር አነበበ። ንጉስ ላይ ሴራ ሲያሴሩ የነበሩ 2 ሰዎች ተገለዋል። በዚህ ቀን ገበታና ታራ የሚባሉ ምናምን። እንዴ መቼ ነው አለ። ኢየሱስ ያድናል። መቼ ነው እንደዚህ? ማን ነው ታዲያ ይሄንን ነገር ያደረገው? አረ እዚህ በሱሳ ግንብ ስር ተቀምጦ ያለ አንድ አይሁዳዊ ነው አሉ። ነው መርዶክዮስ ሐማን በጠዋት አስጠራው ንጉሱ። በጠዋት በማለዳና እሺ። ከዛ በኋላ ንጉስ ያከብረው ዘንድ ለሚወደው ምን ይደረግለት አሉ። ምን ይደረግለት? ይሄ ሰውዬ ትናንት ራት ተጠርቷል፣ ነግሬያችኋለሁ። ራት ተጠርቷል። ንጉሱም ይወደዋል፣ ንግስቲቱም በሱ ሳቤ ትወደዋለች። እዛ ቤት ከሱ ውጪ ሌላ ሰው እንደሌለ ነው የሚያስበው። ንጉስ ስለሚወደው ምርጡን ጉዴልም ጎናችሁ ያለውን ሰው ጠላት በራሱ አፍ ምርጡን ይመርጥልሃል በሉት። ምርጡን በራሱ አፍ እኔ ነኝ አለ። እኔ ንጉስ እዚህ ቤት ከኔ ውጭ የሚወደዋል የለም። ስለዚህ የንጉስ ፈረስ ይገባኛል፣ ስለዚህ ካባ ይገባኛል፣ ስለዚህ ቀለበት ይገባኛል፣ ስለዚህ ምርጡ ለኔ ነው የሚገባኝ ሲል፣ በል እንግዲህ ይሄኛውን አሁን ላልከው ሰውዬ ለዚህ መርዶክዮስ ለሚሉት ሰውዬ ይደረግለት አለው። ዋት ለካ መዝገብ ይገላበጣል። አንተ አቤት እግዚአብሔር ሲችልበት። ግዴ ለምጎናችሁ ያለው ሰው ዛሬ መዝገብ ሲያገላበጥ ነው የሚያድረው በሉት። ኬዝህን የያዘው ሰውዬ ተኝቷት አያድርም በሉት። ተኝቷት አያድርም፣ ሲያገላበጥ ያድራል። ምን ተደርጎለታል? ምንድነው የተደረገለት? ህይወቴን እኮ ነው ያተረፈው።
መንግስቴን እኮ ነው ያተረፈው። ይሄ በደጅ ያለ ሰውዬ ስደተኛ የምትሉት እዚህ ውስጥ ካላችሁት ከሁላችሁም ይበልጣል። ምን ተደርጎለታል? ኧረ ኢየሱስ ይችላል። ጎናችሁ ያለውን ሰው እግዚአብሔር አይቀደምም በሉት። አይቀደምም፣ አይቀደምም፣ አይቀደምም። አረ ዛሬ አሜን 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 አሜን። ለሆነ ሰው እናገራለሁ ይሄንን ትንቢት። ዛሬ መዝገብ የሚገላበጥለት ሰው አለ። ዛሬ እግዚአብሔር የሚቀድምለት ሰው አለ። ዛሬ እግዚአብሔር ጣልቃ የሚገባለት ሰው አለ። አዎ ጣልቃ የሚገባለት ሰው አለ። ጣልቃ ነገ ሊገደሉ ነው ተብሎ እየተጠበቀ ዛሬ አይ አንተ አረ ኢየሱስ ይችላል። አሜን ነው ወይ? በቃ እዛ ጋር አለቀ እኮ። ከዛ በኋላ ወደ ራት ግብዣ ይሄ ሴረኛ ተንኮለኛ ሃማ ነው አለችው። ሰውየው አፍቅሯታል፣ በፍቅር ልቡ ጠብ ብሏል። ምንድነው የምትፈልጊው? የመንግስቴን እኩሌታ እንኳን ቢሆን እሰጥሻለሁ፣ የፈለግሽውን ጠይቂ፣ የፈለግሽውን። አይ 127 ሀገር ህዝቤንና እኔን ለማጥፋት የተሰራ ሴራ አለ። ይሄን ሴራ ደግሞ የሰራው አጠገብ ያለው አንተ ስልጣን የሰጠው ሃማ ነው አለችው። ሃማ ነው? አዎ። ከዛ በኋላ እኮ የንጉሥ ወዳጅ ሊሆን አይችልም። በፍቅር ጠብ ብሎላታልና ለአስቴር እግዚአብሔር ይችልበታል። ጎናችሁ ያለው ሰው እግዚአብሔር ያንተን ስራ ሲሰራ ይችልበታል። ይችልበታል። እንዴት አድርጎ እንደሚሰራ ይችልበታል። ይችልበታል። እየተጠበቀ ነው። ሃማ እኮ በገዛ ሚስቱ ነው የተነገረው። ይሄ በፊቱ መውደቅ የጀመርክለት አይሁዳዊ ከሆነ አለችው አትሞክረው፣ አትችለውም። ጴንጤ ከሆነ አትሞክረው። ይሄ ጧጧት እያመጣ ዶሮ በሩ ላይ የምትወረውርበት ሰውዬ ጴንጤ ከሆነ አትሞክረው። አጀጀጀጀጀጀ ይሄ ከቢሮ አፈናቅለዋለሁ ብለህ ጧትና ማታ ደብዳቤ እየጻፍክ ሴራ እየሰራ ሰራተኞች መካከል የውሸት ወሬ የምታወራበት ሰውዬ ጴንጤ ከሆነ አትሞክረው። ጎናችሁ ያለውን ሰው አይሞክርም በሉ። አይሞክርም በሉ። አይሞክርም። በገዛ ሚስቱ አፍ ነው የተነገረው። ይሄ በፊቱ መውደቅ የጀመርክለት ሰው አይሁዳዊ ከሆነ አትችለውም ማለችው። አትችለውም። ለምን? ብቻውን አይደለም፣ እግዚአብሔር ከሱ ጋር አለ። ብቻውን አይደለም፣ አምላክ አለው። ብቻውን አይደለም፣ እግዚአብሔር አለው። ጎናችሁ ያለውን ሰው ቀጭን ስትሆን ዝም ብሎ ንቆ ከሆነ ውስጥ ትልቅ እግዚአብሔር አለ በሉ። ትልቅ የሆነ ድክም ያለ ልብስ ለብሰ ሲያይ በቃ አይ ብሎ ንቆ ከሆነ ባይኑ ካልሞላ ውስጥ ትልቅ እግዚአብሔር አለ። ትልቅ እግዚአብሔር። አረ ኢየሱስ ያድናል። አረ ኢየሱስ ያድናል። እግዚአብሔር ይችልበታል። አይቀደምም። 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 መዝሙረኛው ዳዊት እንደዚህ ያለ ጉድጓድን በፊቴ ቆፈሩ አለ፣ እዛም ውስጥ ወደቁ አለ። ራሳቸው በቆፈሩት ጉድጓድ ውስጥ ገቡ አለ። አንተ ጉድጓድን የሚቆፍር ይወድቅባታል ይላል ምሳሌ። ራሱ ይገባባታል። ጎናችሁ ያለው ሰው እየቆፈረ ከሆነ ቆፋሪው ነው የሚገባው በሉት። አዎ ቆፋሪው ነው የሚገባው። ሃማ እንደዛ ነው። ቆንጆ መስቀል ሲያዘጋጅ ነበር። አረ አሪፍ ሳይዙን ይመርጣል። ይሄኛው ይሁንለት፣ አዎ እንደዚህ ይደረጋ፣ አዎ በሳይዙ ይመርጥለታል። አንተ ቆንጆ መስቀል ያሰራል። እንደዚህ አይነት መስቀል ይሰራ። አዎ ለማ ለመርዶኪዮስ መስሎታል። ጎናችሁ ያለውን ሰው መስሎታል። ነገ ያንተን ፈረስ ይጎትታል በሉት። ይመስሎታል። እንደዚህ አይነት ውርደት አንድ ቪዲዮ ነው ያየሁት። እንዲህ አይነት ውርደት በዘራችሁ አይድረስም። አንተ ለጠላቱ ባሰራው መስቀል ላይ ራሱ ሊሰቀልበት ሆነ። ጠላት ለኔ መርዶኪዮስ ያረግልኛል ብሎ ሲስለው የነበረውን ስል በሙሉ መርዶኪዮስ ፈረስ ላይ ተቀምጦ ገመድ ይዞ በሱሳ ግንብ በተከበረበት በዛ ሀገር እንደ ባለስልጣን በታየበት ንጉስ ለሚወደው እንዲደረግለታል። በጣም ያሳፍራል። ያሳፍራል። ያረግልኛል ብሎ ያሰበውን በሙሉ አረገለት። ጎናችሁ ያለው ሰው ጠላት አንተ ላይ የሰራት ሴራ በሙሉ ራሱ ላይ ትሆናለች በሉ። ራሱ ላይ በልኩ ነው ሲያሰራ የነበረው። በቃ ቆንጆ ሴራ ሲሰራ ነበር። ቆንጆ መስቀል አዘጋጀ። ቆንጆ ኢየሱስ ያድናል። ኧረ አሜን አሜን አሜን። ቅድም ያነበብኩላችሁ ቃል እዚህ ጋር ነው ያለው። ይኸውላችሁ በንጉሥ ትእዛዝ 127 ሀገር የተበተነው በፈጣን ፈረስና ሰረገላ የተበተነው ያ ደብዳቤ በአስቸኳይ ይሰብሰብ ተባለ። በአስቸኳይ አንድ አይሁዳዊ እንዳይሞት
እንደገና ትእዛዝ ወጣ። በማህተም የተመታው እንደገና ሌላ ማህተም እየተመታ አይሁዳዊ የተባለ በሙሉ እንዲጠበቅ። ዋው ዋው! አራሜን ነው ወይ? ኪዳን እኮ ነው ኪዳን። እግዚአብሔር ጣልቃ ሲገባ አቤት! እኔ ዛሬ የእግዚአብሔርን ጣልቃ ገብነት በህይወታችሁ የሚያዩ በጣም ብዙ ሰዎች አሉ። በጣም ብዙ። ዶክተር ነግሮሃል ስትመጣ ዛሬ ከዚህ ወር አታልፍም ብለዋል። ዛሬ አዋጅ እናውጫለን። ያወጁትን አዋጅ እንገለብጠዋለን። አትሞትም በህይወት ትኖራለህ። ጎናችሁ ያለውን ሰው አትሞትም በህይወት ትኖራለህ በሉት። ገና ብዙ ዓመት ትዘምራለህ በሉት። የጌታን ማዳን ትናገራለህ በሉት። አዎ ማን ነው ያለው? ያንተ ህይወት በዶክተር እጅ ላይ ነው ያለው። ማን ነው? ሰይጣን እንደፈለገ ይዘውረዋል ያለው ማን ነው? አሜን ነው ወይ? ይሄስ አይድንም የተባለ በሽታ ዛሬ አዋጅ እንገለብጣለን። ኧረ አሜን 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 አሜን። አዋጅ እንገለብጣለን። አይ ይሄ እንኳን እንጃ በሰው አቅም እንጃ የተባለውን እንገለብጧል። መለኮታዊ ኃይል ስላለ የሚችል የእግዚአብሔር እጅ ስላለ ጎናችሁ ያለውን ሰው የሚችል የእግዚአብሔር እጅ ወዳለበት ቦታ ነው የመጣው ዛሬ በሉት። ሞትህን ነግረዋል፣ እኔ ህይወት እነግርሃለሁ ዛሬ። አይ ይሄንን ወር እንኳን በቃ ትንሽ ቀን ነው የቀረ ብለው ለክተው ሰጥተዋል፣ እኔ እነግርሃለሁ። ኧረ አሜን በሉኝ፣ ኧረ አሜን በሉኝ። ይሄ የነቢያት ቤት ነው አይደለ? እንናገራለን፣ አዋጅ እናውጃለን፣ የእግዚአብሔርን ቃል እናውጃለን። አትሞትም በህይወት ትኖራለህ። እስኪ አልሞትም በህይወት እኖራለሁ በል። አዎ ኢየሱስ ያድናል። አረ ኢየሱስ ያድናል። ሰይጣን እንደዛ ነው። አለቀልህ ይላል። ከዚህ ቀን አታልፍም፣ ነገ ብቻ ነች ያለች ይላል። ቶሎ ብለህ ሰብሰብ አድርግ። አረ እንትን እየሆነ ነው እንዲያርግ። ደና ወሬ እኔ ሰምቼ አላቅም ከሰይጣን አንድም ቀን። ዛሬ ግን አዋጅ እንገለብጣለን። ዛሬ አዋጅ ይገለበጣል። ጎናችሁ ያለው ሰው ነገሩ ተገለበጠ በሉት። እንኳን ደስ አለ ዛሬ ነገሩ ተገለበጠ በሉት። እንኳን ደስ አለ የምስራች በሉት። የምስራች። ይሄ አዳር 12ኛው ወር ነው ይላል መጽሐፍ ሲናገር። ልክኛ ነሐሴ እንደማለት ነው። ነሐሴ 13ኛው ቀን ነው ይላልና ይሄንን አይሁዳውያን እስካሁን ድረስ ያከብሩታል። ፑሪም ወይም ፉሪም የሚባል በዓል አላቸው። አዋጁ የተገለበጠ አይሁዳዊ በሙሉ የአይሁድ ዘር በሙሉ የቀጠለበት ይሄንን በዓል እስካሁን ድረስ አይሁዳውያን ከያሉበት ከያገሩ እየተጠራሩ የሚያከብሩት በዓል አለ። ፑሪም ወይም ፉሪም ይባላል። ጎናችሁ ያለውን ሰው ዛሬ ላንተ ፑሪም ይሆንልሃል በሉት። በዓል የምታከብርበት ቀን ይሆንልሃል በሉት። አሜን ነው ወይ? የጠላት አዋጅ ተገልብጦ የምስጋና ድንኳን ደኩነ ቤተሰቦችን ጠርተ የምዘምርበት ቀን ይሆንልሃል በሉት። ይሞታል ብለው አልነበረ እንዴ? አዎ። እና የሞት አዋጅ አይሰራም በሕይወቴ አይሆንም በሕይወቴ ገልብጦታል ነገሩን አባቴ ትላላችሁ። ዘመድ አዝማድ ከያለበት ይመጣል፣ ይጠራራል። ምንድነው ሲባል የምስጋና በዓል ነው። ምንድን ነበረ? እንዲህ ትሞታለህ ተብሎ ነበር። እሺ እግዚአብሔር ነገሩን ገለበጠውና ቀጠለ ህይወታችን። ከዛስ እንዘምራ ታዳ። አሜን ነው ወይ? አዎ። ዛሬ የሚዘምሩ ሰዎች ነው ማየው። እልል የሚሉ ሰዎች ነው ማየው። የሚያመሰግኑ ሰዎች ነው ማየው። አዎ እንቀጥላለን። ጎናችሁ ያለው ሰው እንቀጥላለን በሉት። እንቀጥላለን። ጠላት አይኑ እያየ እንቀጥላለን በሉት። ሞታችንን የተመኘ እያየ እንቀጥላለን በሉት። ውድቀታችንን የተመኘ እያየ እንቀጥላለን በሉት። እንቀጥላለን። አቤት እንዴት! አቤት! አንተ እዛኛው ቤት በአንድ ቀን ግልብጥ ብሎ እዚህኛው ቤት እልልታ! ዋው! እግዚአብሔር ሲችልበት ነገሩ ተገለበጠ ይላል። ጠላት በአይሁድ ላይ ሊሰለጥኑ ባሉበት በዛው ቀን እኮ ነው የሚለው the same day በዛው ቀን አዎ ነገሩ ተገለበጠ። ምን ሊሉ? አይሁድ በጠላቶቻቸው ላይ ሊሰለጥኑ። ከዛ በኋላ ስደተኛው መርዶክዮስ ገባ። እሺ ለሃማ የነበረው በሙሉ ለሱ ይሰጠው። አንተ እንዲህ አይነት ውርደት አይቻላቅ።
ይሰጠው። አዎ ጠቅላይ ሚኒስትርነቱ አዎ ከዚህ በኋላ እሱ ነው ከኔ ጋር የሚሰራው። ወንበሩ ይሰጠው ይሰጠው፣ ዙፋኑ ይሰጠው ይሰጠው፣ ስልጣኑ ይሰጠው ይሰጠው፣ ማተሙንም ስጡት ለሱ። እግዚአብሔር ይችላል፣ እግዚአብሔር ይችላል። ዛሬ እንዲህ የሚሆንላችሁ ሰዎች አላችሁ። ይሄን መልእክት ጌታ ሲሰጠኝ በጣም ለብዙ ሰዎች ጣልቃ ገብነት አይሆንም በተባለ ነገር ላይ ጣልቃ ገብነት፣ አይቻልም በተባለ ነገር ላይ ጣልቃ ገብነት። እግዚአብሔር ይችላል። ጎናችሁ ያለው ሰው እግዚአብሔር ይችላል ማለት በአንተ ጉዳይ ላይ ገብቶ መስራት እግዚአብሔር ይችላል በሉት። ጠላት እልል እንዳይለብ መቅደም እግዚአብሔር ይችላል በሉት። አቤት እንዴት ደስ ይላል። ከዛ በኋላ ይመስለኛል እኔ ራሱ ይሄን መዝሙር የተቀበልኩት በንጉሥ ፈረስ ላይ ተቀምጦ እደፋሙ ልብሱ ተለውጦ መለከት ይነፋ ይታወጅ መስቀል ላይ ሟች ነበር ቀይሮልኝ እንጂ በፊቱ መውደቅ የጀመርክለት ጴንጤ ከሆነ ቅባት ያለበት ትነካውና ዋ የተባለልኝ ትነካውና ዋ የተባለልኝ ትነካውና የተባለልኝ ትነካውና የተባለልኝ ትነካውና